ሌላው ገጽታዬ። ጸሐፊ ሲድኒ ሼልደን፣ ተርጓሚ ብስራት አጥላባቸው። በምሳሌ ታሪኮች ተዘጋጅቶ የቀረበ ክፍል 6። ካርቪንግ በርሊን ጋር እንደገና መስራት በጣም አስደሳች ሆኖ አገኘሁት። አሁንም ኃይሉ ፈጽሞ አልደከመም። አንድ ቀን ወደ ቢሮ እየደነሰ ገባና በፈገግታ ተሞልቶ ይህ አሁን የምንሰራው ስራ ከብሮይድ ትዕይንት የበለጠ ስኬታማ ይሆናል። አሁን ተነስ እንሂድ፣ አርተንን እናናግረው አለኝ። አርተር ፍሪድ ቢሮ ውስጥ ከጽህፈት ጠረጴዛ ኋላ ተቀምጧል። እኔና አርቪንግ ስንገባ ቀና ብሎ ተመለከተን። ይህ ስራ በጣም የላቀ ውጤት ይኖረዋል አለን ፍሪድ። ስቱዲዮ 100% ከጎናችሁ መቆሙ እንድታውቁ። ለመሆኑ ስለ ተዋናያን መረጣው ካስቲንግ አስበህበታል ስል ጠየቅኩት። ጁዲ ጋርላንድ ያኒ ገጸ ባህሪ ትጫወታለች። እንዲሁም ሆዋርድ ኪል የተባለ ወጣትና ጎበዝ ከያኒ የፍራንክን ይጫወታል። ሎይናልህን ቡፋሎ ቢልን ይሆናል። ጆርጅ ሲድኒ ዳይሬክት ያደርጋል። ቀደም ብለህ የመድረኩን ትዕይንት እንድትመለከት ወደ ቺካጎና ኒውዮርክ በአውሮፕላን እንልካለን አለኝ አርተር። መቼ ነው እንዲሄድ የምትፈልገው? አውሮፕላን ነገ ጠዋት በ3 ሰዓት ይነሳል። አኒ ጌት ዩርገን ምርጥ የሆነ መጽናኛ ነው። ከርቨርትና ዶኒቲ ፊልምስ የተጻፈው መጽሐፍ ፈጣንና ቀልጣፋ ሲሆን የኢቴል መርማንስ ትወና ደግሞ ፍጹም የተዋጣለት ነበር። በማግስቱ ጠዋት ሜሪ ማንትስ የምትተውንበትን ትዕይንት ለማየት ወደ ቺካጎ በረርኩ። ሜሪ ማንትስ ትዕይንቱን ለመጫወት ለየት ያለ መንገድ ነበር የተጠቀመችው። እሷ ወክላ የምታንጸባርቃት አኒን አይናፋርና ጣፋጭነት ያላት ሴት አስመስላ ነው የምትጫወታት። አሁን በዚህ አዲስ በሚሰራው የፊልም ስክሪፕት ላይ የኔ ፈተና ይህንን ሁለት አይን ገጽታ ያለውን የኢን ባህሪ አጣጥሞ ከሁለቱ የተጣጣ አንድ ምርጥ ባህሪ አስይዞ መጻፍ ነበር። ይህንን ለማድረግ ደግሞ ከኦሪጂናሉ ድርሰት ሳልወጣና መሰረታዊ የሆነውን ድርሰቱን ሴራ ሳላበላሽ መሆን አለበት። መድረክ ላይ የቀረቡት ብዙዎቹ የትዕይንት ገቢሮች ለሲኔማ የማይስማሙ ወይንም የማይሰሩ ስለሆኑ ለፊልም ተስማሚ አድርጌ መለወጥ ነበረብኝ። ታዲያ በዚህ የፊልም ስክሪፕት ጽሑፍ ስራ ላይ የገጠመኝ ትልቁ ችግር በገቢር 1 እና ገቢር 2 መካከል ያለው ክፍተት ነበር። ይኸውም ገቢር 1 ሲድኒ ወደ አውሮፓ ለመጓዝ ስትነሳ ይዘጋና ገቢር 2 ደግሞ ከአውሮፓ ስትመለስ ይጀምራል። ይህንን ክፍተት በፊልሙ ላይ ሙሉ አድርጎ ማቅረቡ አስቸገረኝ። አኒ በተለያዩ ሀገሮች ውስጥ የምታደርገውን የተለያየ እንቅስቃሴ ባጭሩ ማቅረብ ወይንም ደግሞ እንቅስቃሴዋ በአንድ ሀገር ላይ ብቻ እንዲሆን ማድረግና ይህም የጊዜ ክፍተቱ ረጅም ወይም አጭር እንዲሆን መወሰን። ይህንን ማድረግ ደግሞ የኔ ስልጣንና አቅም አይደለም። ምክንያቱም እያንዳንዱን ገቢር በፊልሙ የመቅረጹ ጉዳይ ከፍተኛ የገንዘብ ወጪን የሚጠይቅ ነውና። ስለዚህ ውሳኔ የፕሮዲውሰሩ በመሆኑ ምክር ለመጠየቅና ለመወያየት ስል ወደ አርተር ፍሪድስ ቢሮ ስልክ ደውዬ ቀጠሮ አስያዝኩ። ከ1 ሰዓት በኋላ የአርተር ፍሪድ ሴክሬታሪ ስልክ ደውላ ቀጠሮ የተሰረዘ መሆኑን አሳወቀችኝ። በሚቀጥለው ቀን እንደገና ሌላ ቀጠሮ አስያዝኩ። አሁንም ጸሐፊው ደውላ ቀጠሮ የተሰረዘ መሆኑን ነገረችኝ። ይህ ሁኔታ ለ3 ቀናት በተደጋጋሚ ተከሰተ። በ3ኛው ቀን ከቀትር በኋላ ሳሚ ዋይዝቦርድ ወደ ቢሮ የመጣ። አሁን ካርተር ፊልድ ቢሮ መምጣቴ ነው፣ በጣም ተናዶብሃል አለኝ። ፍርሃት ሲወረኝ ተሰማኝ። ምን አደረግኩ ስል ጠየቅኩት። እስካሁን ድረስ ምንም አይነት ጽሑፍ እንዳላቀረብ ካርተር ነግሮኛል። ግን እኮ ስለ ሁኔታው ለመነጋገር በተደጋጋሚ ደውዬ አልኩና ንግግሬን ሳልጨርስ የሆነ ነገር ትዝ አለኝ። አርተር ፍሪድ ስለ ስክሪፕት ጽሑፎች ፈጽሞ የመወያየት ፍላጎት የለውም። እሱ ፍላጎት ያለው በሙዚቃዊ ስራ ላይ ነው። ዘፈኑ፣ ዳንሱና ልጃገረዶችን በተመለከተ ያለው ሙዚቃዊ ስራ ላይ ብቻ ነው ትኩረቱ። ኢስተር ፓሪድ የተባለው የፊልም ስራ ተጠናቆ የተዋናይ መረጣው ተጠናቆ እስኪቀርብለት ድረስ ምንም አይነት አስተያየት አቅርቦ እንዳልነበር ታወሰኝ። የአርተር ፍሬድ ምርጥ ከፍተኛ ስጦታ ትክክለኛ ማቴሪያልና ምርጥ የሆኑና ችሎታ ያላቸው ባለሙያዎች መምረጡ ላይ ነው።
ያለማንም መመሪያና እርዳታ የራሴን ውሳኔ ወሰንኩ። የፊልም ትዕይንት ጽሑፉን በፍጥነት መስራት ጀመርኩ። ይህንን ጽሑፍ ጨርሼና አጠናቅቄ ያስረከብኩና ትንፋሽን ውጪ መልስ መጠበቅ ጀመርኩ። ስለ ውጤቱ መጀመሪያ የምሰማው ከማን ይሆን? በማግስቱ ፊልሙን ዳይሬክት የሚያደርገው ጆርጅ ሲድኒ ወደ ቢሮ የመጣ። እንዳሞግስ ትፈልጋለህ ወይስ እውነቱን እንድነግርህ? አፌ በድንገት ደረቀብኝና እውነቱን አልኩት። ጆርጅ ሲድኒ ፊቱ በፈገግታ በራና አፍቅሬዋለሁ፣ በጣም ታላቅ የሆነ ስራን ያከናወንከው፣ እጅግ በጣም ድንቅ የሆነ ፊልም ይሆናል አለኝ። ስለ ጻፍኩት የፊልም ስክሪፕት ዙሪያ ከሁሉም ሰው በርካታና አዎንታዊ አስተያየት ከተቀበልኩ በኋላ መጨረሻ ላይ አርተር ፍሬድ ደግሞ የራሱን ሰነዘረ። የታሪኩን ቅኝት በሚገባ ይዘዋል ሲድኒ። በመጨረሻም የፊልሙ ፕሮዳክሽን ቀረጻው ተጀመረ። ከጊዜ ወደ ጊዜ ጁዲ የፊልም ቀረጻ የሌላት ከሆነ ወደ እኔ መምጣት ታዘወትር ጀመር። ቀረጻው በመልካም ሁኔታ እየሄደ ነው አይደለም ሲድኒ ብላ ትጠይቀኛለች። የተጨነቀች መሆኗ ያስታውቃል። በቆንጆ ሁኔታ እየተካሄደ ነው ጁዲ ነው አይደለ? በቅርበት ተመለከትኳት። የተጨራመተችና የተኮራመተች መሰለችኝ። ከተቀባችው ሜካፕ በታች ምን ትመስል ይሆን ስላሰብኩ ስለ እሷ አንዳንድ የሚረብሹ ጭምጭምታዎችን መስማት ጀመርኩ። ጁዲ ወደ ሴቱ ብዙ ጊዜ ዘግይታ የምትመጣ ሲሆን እሷ የምትጫወተውን ትዕይንት ገቢር በሚገባ አላጠናችም። በእሷ ምክንያት የፊልም ስራው ይገታ ጀመር። ከሌሊቱ 8 ሰዓት ለጆርጅ ሲድኒ ስልክ ደውላ በማግስቱ ወደ ስራ መምጣት መቻሏ እንደሚያጠራጥራት ተናግራለች። በመጨረሻም የፊልም ስራው ከናካቴው እንዲቆም ተደረገና ስቱዲዮው ጁዲ በሌላ ተዋናይ እየተተካች መሆኑን በይፋ አሳወቀ። እኔም በጣም አዘንኩ። ጁዲን ደውዬ ለማግኘት ሞከርኩ። እሷ ግን ከፍተኛ ውድቀት ደርሶባት ወደ አውሮፓ ኮብልላለች። የአኒን ገጸ ባህሪ የመጫወቱን ስራ ቤቲ ጋሬት ለተባለች ወጣትና የተዋጣላት ችሎታ ላላት ተዋናይ ተሰጠ። ቤቲ ዘ ጆልሰን ስቶሪ የተባለው ፊልም ውስጥ በመሪ ተዋናይነት የሰራውን ላሪ ፓርከስን አግብታለች። የጋሬት ወኪል ከሆነው ሰው ጋር ቤኒታው ተገናኝቶ በኮንትራቱ ላይ ተነጋገረ። ቤቲ 3 ተከታታይ የፊልም ስራዎች ላይ እንድትካፈልልን እንፈልጋለን አለው ቤኒ። የቤቲ ኤጀንት ራሱን ባሉ ታወዛወዘና የለም አይሆንም፣ ቤትን የምታገኛት ለአንድ ፊልም ስራ ብቻ ነው ሲል መልስ ሰጠ። እናም በራሷ ኤጀንት ምክንያት ቤቲ የህይወት ዘመን ሙሉ ጠቀሜታ የነበረውን የፊልም ተዋናይነት ሚና አጣች። በእሷ ምትክ ሌላ ቤቲ ዩቶን የተባለች ተዋናይ የአኒን ሚና ለመጫወት ውል ተዋዋለችና ፕሮዳክሽኑ ያለምንም እንከን ይከናወን ጀመር። አንድ ቀን ጠዋት የፊልም ቀረጻው በመካሄድ ላይ ያለ አርቪንግ በርሊን ወደ ቢሮ የመጣና ሲድኒ፣ እኔ እናንተ በአንድ የብሮድዌይ ትርኢት ላይ የማናዘጋጀው ለምንድን ነው ሲል ጠየቀኝ። ልቤ በጉጉት ዘለለ። ቀዝቀዝ ለማለት ሞከርኩ። ከአርቪንግ ጋር ሙዚቃዊ ድራማ ማዘጋጀት ማለት ስኬታማ ለመሆን የህይወት ዘመን ወይም የዕድሜ ልክ ዋስትና ማግኘት ማለት ነው። በእርግጥ ካንተ ጋር ተውኔት ለመጻፍ እወዳለሁ አርቪንግ አልኩት። በጣም ጥሩ፣ አንድ ሐሳብ አለኝ አለና እየተንጎራደደ ሐሳቡን ይዘረዝርልኝ ጀመር። በመካከሉ ሰዓቴን አይታደረኩና አንተ ማቋረጥ ያስጠላኛል፣ ሆኖም ግን 6 ሰዓት ተኩል ላይ የምሳ ቀጠሮ አለብኝ፣ ትቼ መሄድ አለብኝ። ይህንን ጉዳይ ለምን ስመለስ አንነጋገርበትም? ምሳ የምትመገበው የት ነው? ብራውን ደርቢ ሬስቶራንት። ወደዚያ አብሬ በመኪና ሄዳለሁ። እናም አርቪንግ በርሊን መኪና ውስጥ ተሳፈረና ወደ ሬስቶራንቱ አብሮኝ ሲሄድ የሱ ሹፌር ደግሞ ከኋላ ይከተለን ጀመር። እኔ ከምሳ በኋላ ተመልሼ እስከምመጣ ድረስ ከመጠበቅ ይልቅ አብሮኝ ወደ ምሳ ቀጠሮ እየሄደ በእርሱ ላይ መወያየትን መረጠ። ይህን አይነት የነደደ ስሜት ያለው ሰው ፈጽሞ አይቻል አውቅም ነበር። በዚህ ቀን ከሰዓት በኋላ አርቪንግ በርሊን ወደ ምስራቅ ሎስ አንጀለስ እንደሚጓዝ ነገረኝ። የጉዞ ምክንያት አንድ ወጣት ድምፃዊ አርቪንግ የደረሰውን ዜማ ስለሚዘፍን ነው። እንግዲህ አርቪንግ በርሊን ማለት እንዲህ አይነት ሰው ነው። በ60ዎቹ ዕድሜ ውስጥ የሆነ ብሩህ አእምሮና ከፍተኛ የፈጠራ ችሎታ ያለው የኪነ ጥበብ ሰው። ወደ ኋላው የነበሩት የአርቪንግ ዓመታት ለሱ መልካም አልነበሩም። እድሜው ገና በ19 ዓመታት ውስጥ በነበረበት ጊዜ ፓራኖያ በተባለ የስጋትና የፍርሃት በሽታ ይሰቃይ ነበር። የብሮድዌይ ፕሮዲውሰርና ኮሪዮግራፈር የዳንስ ባለሙያ ስልክ ደወለለት።
አርቪንግ፣ በአንተ ዘፈን ላይ የተመሰረተ አንድ የብሮድዌይ ሙዚቃ ትርኢት ቲያትር ለማዘጋጀት ፈልጋለሁ። የለም፣ አልችልም። ቶሚ ቲዩን በጣም ተገርሞ ለምን ሲል ጠየቀው። አርቪንግ በርሊን ድምፁን በጣም ዝቅ አድርጎ በሹክሹክታ ቶሚ፣ የኔ ዘፈኖች ብዙ ሰዎች እየዘፈኑብኝ ነው አለው። ለማንኛውም አሁን የሚቆጨኝ እኔና አርቪንግ በርሊን ይህን የሙዚቃዊ ቲያትር ሥራ ሳንሰራው መቅረታችን ነው። አኒጌት ዩርገን የሚለውን ድርሰት መጽሐፍ ካስገኘልኝ ደስታዎች አንዱ ሆዋርድ ኪልን መተዋወቄ ነው። ሆዋርድ ረጅም፣ ባለባበሱ ግዴለሽና በሙያው መሪ የሆነ ሰው ነው። ሆዋርድ ለሚሰራው ፊልም ኢላማ የመተኮስ ልምምድ ማድረግ ስለነበረበት ወደ ተኩስ መለማመጃ ስፍራ እየሄድን እርስ በራሳችን እንወያይ ነበር። እናም ሁልጊዜ የሚያሸንፈው እሱ ነው። ለጆርጅ ሲድሌይ ዳይሬክሽን ፕሮዳክሽኑ በመልካም ሁኔታ ተካሂዶ ቅድመ ፕሮዳክሽኑ ተፈጸመ። በ1950 ዓ.ም አኒጌት ዩርገን ሲከፈት ጋዜጦች ላይ የቀረበው አስተያየት ሙሉ በሙሉ የሚያረካ ነበር። የኒውዮርክ ሀያሲያን የዓመቱ ከፍተኛ ሙዚቃዊ ፊልም ሲሉ ጠሩት። አኒጌት ዩርገን የሲኔማን አስፈላጊነት ያረጋገጠ ሥራ ነው። አኒ በፊልም መሰራቱ ከመድረክ ዝግጅቱ የበለጠ ነው። ክብርና ሞገስ ለበርሊንና ለፊልድስ ይገባል። ታላቅ ስኬት። ቤቲ ሁተን በጣም ታዋቂ ተዋናይ በመሆን የፎቶ ፕሌይ ሽልማት ስትቀበል በዚህ የፊልም ታሪክ ጽሑፌ የአሜሪካን ራይተርስ ጊልድ ሽልማት አገኘው። በዚሁ በ1950 ዓ.ም ቫራይቲ የተባለው መጽሔት በጣም ከፍተኛ ገቢ ያስገኙ ፊልሞችን ስም አትሞ ሲያወጣ በዝርዝሩ ላይ እኔ የጻፍኳቸው 3 ፊልሞች ነበሩበት። እነሱም አንደኛ ዘ ባችለር ኤንድ ቦቢ ሶከር፣ ሁለተኛ ኢስተር ፓሬድ፣ ሶስተኛ አኒጌት ዩርገን የተባሉት ናቸው። የድብርትና የጭንቀት ህመሜ በማለፉ ማኒክ ዲፕሬሲቭ ነው የሚለው የሳይካትሪስቱ ውሳኔ የተሳሳተ ነው። እኔ ጤነኛ ነኝ ስል ወሰንኩ። ዶና ሆሎዋይን ማውጣትና ከሷ ጋር አብሮ መሆን አዘወትር ጀመር። አንድ ምሽት ላይ ማርሊን ሞንሮን ብታገኛት ምን ይመስልሃል ስትል ጠየቀችኝ። በጣም ውድ ነበር ስል መለስኩላት። ማርሊን ሞንሮ የወሲብ ምሳሌ የሆነች ኃያል ተዋናይ ነች። ለማርሊን የችግር ስረ መሰረት የነበሩት ነገሮች ወፈፌ እናቷ፣ በተለያዩ አሳዳጊዎች እጅ ማደጓ፣ ስኬታማ ያልሆነ ጋብቻዋ እንዲሁም ከአልኮል መጠጥና ከአደንዛዥ እጾች ጋር ያደረገችው መራር ፊልሚያ የመሳሰሉት ይገኙበታል። ይህ ሁሉ ሆኖ ግን ማርሊን አንድ ማንም ሰው ሊቀማት ወይንም ሊወስዳት የማይችለው ነገር ነበራት፣ ችሎታ። በሚቀጥለው ቀን ዶና ስልክ ደወለችልኝ። አርብ ማታ ከማርሊን ጋር ቀጠሮ ተይዞልሃል፣ ከአፓርትመንቷ ልትወስዳት ትችላለህ አለችኝ። አድራሻዋንም ሰጠችኝ። አርብ ምሽትን በናፍቆት ነበር የምጠብቀው። ማርሊን ሙሮን ጀንትልሜን ፕሮፌር ብሎንድስ፣ ሃው ቱ ሜሪ ሚሊዮነርስ እና መንኪ ቢዝነስ የተባሉና በመሪ ተዋናይነት በሰራችው በጣም ስኬታማ ፊልሞች ከፍተኛ ዝናን አግኝታለች። ምሽቱ እኔ እንደጠበቅኩት ሆኖ አላገኘሁትም። ልክ በቀጠሮ ሰዓት የማርሊን ሙንሮ መኖሪያ አፓርትመንት ስደርስ አብራት የምትኖር አንዲት ሴት በሩ ላይ ተቀብላ አስገባችኝ። ወይዘሪት ሙንሮ እየለበሰች ነው፣ በአጭር ጊዜ ውስጥ ታገኛለች አለችኝ። አጭሩ ጊዜ 45 ደቂቃ ሆኖ ተገኘ። በመጨረሻ ማርሊን ከመኝታ ቤቷ ወጥታ ወደ እኔ መጣች። አስደንጋጭና አደንዛዥ የሆነ ውበት ያላት ሴት እጄን ያዘችኝና በጣም ለስላሳ በሆነ ድምፅ ስላገኘሁህ በጣም ተደስቻለሁ ሲድኒ፣ ስራን በጣም ነው የማደንቅልህ አለችኝ። ቤቨርሊ ሂልስ የተባለው ውብና የከበርቴዎች የከተማ ክፍል ውስጥ በሚገኝ አንድ ሬስቶራንት እራት አብረን ተመገብን። እስቲ ስለ ራስሽ አውሪኝ አልኳት። ማውራት ጀመረች። ታዲያ ግረም ሲለኝ የጨዋታችን ርዕስ ዶስቶይቭስኪ፣ ፑሽኪንና ሌሎችም ሩሲያውያን ደራሲያኖች ሆነው ተገኙ። የምትናገረው ነገር ሁሉ ፈጽሞ ከዚች ውብ የፊልም አክተር የሚወጣ የማይመስል ከመሆኑ የተነሳ ራስ በመመገብ ላይ ያለሁት ከሁለት የተለያዩ ሴቶች ጋር መሰለኝ። ስለምታወራው ነገር እውነተኛ ግንዛቤ የሌላት መስሎ ታየኝ። ዘግይቶ እንደተረዳሁት ከሆነ የአመለካከትና የሐሳብ መምህራኖቿ የሆኑት አርተር ሚለንና ኤሊያና ዛንን ታወጣለች። ከማርሊን ሙንሮ ጋር አስደሳች የሆነ የራት ምሽት አሳለፍን። ነገር ግን ደግሜ ጥሪ ሳላደርግላት ቀረሁ። ከአጭር ጊዜ በኋላም አርተር ሚለን አገባች።
በ1962 ዓ.ም አንድ ምሽት የግል ሐኪሜ ከሆነው ሃይ ኤንግልበርግ ጋር መኖሪያ ቤቱ ውስጥ ራት በመመገብ ላይ ያለን የስልክ ጥሪ ተደረገለት። ስልኩን አነጋግሮ ሲጨርስ ወደ ገበታ ጠረጴዛው መጣና አንድ የአደጋ ጊዜ ጥሪ ስለደረሰኝ በአስቸኳይ መሄድ አለብኝ፣ እመለሳለሁ አለ። ከ2 ሰዓት በኋላ ተመልሶ መጣና በመዘግየቱ ይቅርታ እየጠየቀኝና እያመነታ አዝናለሁ፣ የኔ በሽተኛ የሆነችው ማርሊን ሙንሮ ሞተች አለኝ። የኮሎምቢያ ፒክቸርስ ፕሮዳክሽን ክፍል የበላይ የሆነው ሃሪ ኮሆንን ለመጀመሪያ ጊዜ የተገናኘሁት ዶና ሆሎዌይ ከተባለችው ተዋናይ ጋር ነው። ኮሆን ሆሊውድ ውስጥ በጣም ጠንካራ ከሆኑት የስቱዲዮ ኃላፊዎች ጋር ይመደባል። ሃሪ ኮሆን እድሜው ገና በመጀመሪያዎቹ 20 ዓመታት ውስጥ በነበረ ጊዜ የቅርብ ወይም የልብ ጓደኛው ሃሪ ሩቢ ነበር። ሁለቱም ኒውዮርክ ከተማ ውስጥ በኤሌክትሪክ የሚሰራና በሀዲድ ላይ የሚነዳ መኪና ስትሪት ካር ላይ ይሰሩ ነበር። ሃሪ ኮሆን ትኬት ቆራጭ፣ ሃሪ ሩቢ ደግሞ ትኬት ተቀባይ ነበሩ። ሁለቱም ፈጽሞ አይለያዩም ነበር። ከብዙ ዓመታት በኋላ ሁለቱም ሆሊውድ ውስጥ በሲኒማው ዓለም ውስጥ ሆነው ከሁለት ሴቶች ጋር እየተዝናኑ ያሳለፉትን ዘመን ትውስታ በመጫወት ላይ ነበሩ። ሃሪ ኮሆን የተዋጣለት የፊልም ስቱዲዮ በመምራት ላይ ሲሆን፣ ሃሪ ሩቢ ደግሞ የተዋጣለት የዘፈን ደራሲ ነው። የኤሌክትሪክ መኪኖች በአሁኑ ጊዜ እንደ ዳይኖሰር ጠፍተዋል። እኔ እናንተ በእነዚህ መኪኖች ላይ በምንሰራበት ጊዜ ሁሉም ነገር አስደሳች ነበር አለ ሃሪ ሩቢ። ቀጥሎም ሃሪ ሩቢ ወደ ሴቶቹ ዞርና እርሱ በሳምንት $18 ሲያገኝ እኔ ደግሞ በሳምንት $20 አገኝ ነበር አለ። በዚህ ጊዜ ሃሪ ኮሆን ፊቱ ደም መሰለና የለም እኔ በሳምንት $20 ሳገኝ እሱ ደግሞ $18 ነበር የሚያገኘው አለ። በዚህም ኮሆንና ሩቢ ተለያይተው ቀሩ። ከሃሪ ኮሆን ጋር በርካታ የራት ግብዣ ፓርቲዎች ጋር ተገናኝቻለሁ። ለመጀመሪያ ጊዜ ከእርሱ ጋር ስገናኝ ደራሲዎች ምን ያህል ሰነፎች እንደሆኑ በመለፍለፍ ላይ ነበር። የስክሪፕት ጸሐፊዎቹ ልክ እንደ ሴክራተሪዎቹ 3 ሰዓት ላይ ስራ እንዲገቡ አደርጋለሁ አለ። ይህ ጥሩ የፊልም ድርሰት ያስገኛል ብለህ የምታስብ ከሆነ በሌላ የንግድ ስራ ላይ ብትሰማራ ይሻልሃል አልኩት። ስለዚህ አይነት ስራ ምን የምታውቀው ነገር አለ አለኝና በዚሁ ጭቅጭቅ ወይንም ክርክር ጀመርን። ሌላ ጊዜ ሌላ ፓርቲ ላይ ፈልጎኝ መጣና የምሳ ግብዣ ቀጠሮ ሰጠኝ። የሚጋፈጠውና የሚከራከረው ሰው ይወዳል። አንድ ፕሮዲውሰር ከመቅጠሬ በፊት በጎልፍ ጨዋታ ላይ ስላገኘው ጥበብ ጠይቀዋለሁ አለኝ። ይህ ጉዳይ እንዴት ስሜት ይሰጣል አልኩት። አነስተኛ ጥበብ ከሆነ ያገኘው አልቀጥረውም። ለእኔ ፕሮዲውስ የማድረግ ፊልም የመስራት ፍላጎት ያላቸውን ፕሮዲውሰሮች ብቻ ነው የምቀጥረው። ሌላ ጊዜ ደግሞ እንዲህ አለኝ። በጣም ውድ የሆነ ፕሮዲውሰር የሚቀጥረው መቼ እንደሆነ ታውቃለህ? ተራ የሆነ ኦፔራ ሲዘጋጅ ነው። ያን ጊዜ ዋጋው ይረክሳልና። አንድ ቀን ደግሞ ከሃሪ ኮሆን ጋር ቢሮ ውስጥ ተቀምጬ የስቱዲዮ ማኔጀር ድምፅ በኢንተርኮሙ የውስጥ መገናኛ ላይ ተሰማ። የቶኒ ሬጅመንት ለጦርነት ወደ ውጭ አገር ሊላክ ነው። ስለዚህ እስከዛን ድረስ ሳን ፍራንሲስኮ ከተማ ውስጥ ከባሏ ከቶኒ ጋር ለመቆየት እንድትችል ዳና ፍቃድ ትፈልጋለች አለ። ቶኒ ኦዌን የዳና ባልና የፊልም ፕሮዲውሰር ሲሆን እሷም የስቱዲዮ ሰራተኛ ናት። የለም አይቻልም አለ ሃሪ ኮሆን። ከአንድ ደቂቃ በኋላ ደግሞ የስቱዲዮ ማኔጀሩ ድምፅ እንደገና ተሰማ። ሃሪ ዳና በጣም ተበሳጭታለች። ምናልባት ባሏን እንደገና እስክታየው ድረስ ብዙ ዓመታት ሊፈጅ ይችላል። እኛ ደግሞ አሁን አንፈልጋትም አለ። መልሴ አይሆንም ነው አለ ኮሆን። የስቱዲዮ ማናጀሩ ድምፅ አሁንም ለ3ኛ ጊዜ በኢንተርኮሙ መጣ። ሃሪ ዳና እያለቀሰች ነው፣ ለመሄድ ቆርጣለች አለው። ሃሪ ኮሆን ፊቱ በፈገግታ ተሞላና በጣም ጥሩ፣ ከስራ ግዳት አለው። እጅግ በጣም ደንግጬ ተመለከትኩት። እናም ከምን አይነት ነፍሰ በላ ጋር የተቀመጥኩት ስል ተገረምኩ። 1984 የሚል ርዕስ ያለውና የጆርጅ ኦርዌልን ምርጥ ድርሰት አነበብኩ። ስለ ሩሲያ አምባገነናዊ ስርዓት ከ35 ዓመታት በፊት ቀደም ብሎ የተነበየ መጽሐፍ ነበር። ምርጥ የሆነ የብሮድዌይ ትዕይንት ቲያትር ይወጣዋል ስለወሰንኩና የመድረክ ሥራ መብቱን ለማግኘት የሚጠብቅ ደብዳቤ ለጆርጅ አርዌል ጻፍኩለት። አርዌልም ተስማማ። ወደ ዶርስካር ሄድኩና 1984ን ወደ መድረክ ትርኢትነት ለመለወጥ መወሰኔን አሳወቅኩት። በአመለካከቱ ገለልተኛ የሆነው ዶር ይህንን ትርኢት መስራት የለብህም አለኝ። የለም ዶር፣ ይህ ድርሰት በጣም ግሩም ቲያትር ይወጣዋል አልኩት። ለኦርዌል ደብዳቤ ጽፈ ትርኢቱ በሩሲያ ላይ ሳይሆን በአምባገነንነት ላይ ብቻ ማተኮር እንደሚገባው ለምን አትነግረውም? እንደዚህ ከሆነ ብዙ አገሮችን የሚመለከት ይሆናል አለኝ። እኔም ለጥቂት ጊዜ አሰብኩበትና ደህና እንደዚህ አደርጋለሁ አልኩና ለኦርዌል ደብዳቤ ጻፍኩለት። እናም እሱም መልስ ሰጠ። የተወደድክ ሚስተር ሼልደን፣
ነሐሴ 9 ቀን ስለ ጻፍክልኝ ደብዳቤ በጣም አመሰግንሃለሁ። ስለ መጽሐፉ ፖለቲካዊ አዝማሚያ ያለ ትርጓሜ ከሞላ ጎደል እኔ ላስተላለፍ የፈለግኩትን መልእክት መረዳትህን ያሳያል። በዋናነት ያተኮርኩት በሚኒዝም ላይ ነው። ምክንያቱም ይህ ስርዓት ዋነኛው የአንድ ፖለቲካዊ ፓርቲ አምባገነናዊ ስርዓት መግለጫ ገጽታ ነውና። ነገር ግን እኔ ከፍተኛ የሆነ ምናባዊ ትኩረት የሰጠሁት ይህ የኮሚኒዝም ስርዓት እንግሊዝኛ ቋንቋ ተናጋሪ በሆኑ አገሮች ውስጥ ስሩን በጥልቀት ቢተክልና የሩሲያ የውጭ ጉዳይ ቢሮ ተቀጥላ መሆኑ ቢያበቃ ምን አይነት ገጽታ ሊኖረው ይችላል በሚለው ጥያቄ ላይ ነው። ሌላው በተለይ ላለማድረግ የጣርኩት በእንግሊዝ የሰራተኛ ፓርቲና በህብረት ስራ የኢኮኖሚ ስርዓት ላይ ምንም አይነት ጥቃት ላለመሰንዘር ነው። ይህን ላንተ ማስረዳት እንደማያስፈልግ አልጠራጠርም። ነገር ግን በአጽንኦት ለመግለጽ የምፈልገው የአሜሪካ መገናኛ ብዙሃን መጽሐፉን የተጠቀሙበት ኮሚኒዝም በሀገረ እንግሊዝ ቢሰፍን ወዴት ሊያመራ እንደሚችል በማስፈራሪያ ፕሮፓጋንዳነት የተጠቀሙበት መሆኑን ነው። የኦርዌልን የደብዳቤ መልስ ካገኘው በኋላ አለቃዬ ዶር በበርካታ ስራ ስለጠመደኝ 1984 የተባለውን የኦርዌልን ድርሰት የመስራት ሐሳቤን ተውኩት። ኬኔት ማኬና የተባለው አለቃዬ ሪች ያንግ ኤንድ ፕሪቲ የተባለውን ሙዚቃዊ ሲኒማ እንድሰራ ድርሰቱን አዘዘኝ። በዚህ ሙዚቃዊ ላይ የሚተውኑት ተዋናያን ጄን ፓዌል፣ ዳንኤል ዳሪክስ፣ ዌንዴል ኬሪና አንድ በጣም ግሩም ችሎታ ያለው ቪክ ዴመን የተባለ ድምፃዊ ናቸው። የታሪኩ መሰረት ወይንም ሴራው የሚያጠነጥነው አንዲት ሴት ልጇን ትታ ሄደችና ከብዙ ዓመታት በኋላ እንደገና ስላገኘቻት ሴት ነው። አንድ ቀን ጄሎስ ስንቴን ጠራኝ። እኔና ዶሪስ ካንተ ጋር ዛሬ ማታ ራት ልንበላ ነው። ግብዣው ላይ አንድ ሌላ ሰው ይዤ ብመጣ ቅር ይልሃል? የለም፣ በፍጹም አይለኝም። ያን ምሽት ጄሌስና ዶሪስ አንድ መልካም ሰው ይዘው መጡ። ፈርናንዶ ላማስን ተዋወቀው፣ በአንተ ፊልም ውስጥ ሊሳተፍ ነው አለኝ። ፈርናንዶ የደቡብ አሜሪካውያን ያነጋገር ዘይቤ ያለው መልካም ብቻ ሳይሆን ብሩህ አእምሮም ያለው ሰው ነው። በታዋቂው የጆኒ ካርሰን ሾው ላይ በቀረበበት ጊዜ ካርሰን በፈርናንዶ አነጋገር ማሾፍ ሲጀምር ወዲያውኑ አስቆመውና አንድ ሰው አክሰንት አለው ማለት ካንተ የበለጠ አንድ ቋንቋ ያውቃል ማለት መሆኑን ተረዳ አለው። የስቱዲዮ ታዳሚ በሙሉ አጨበጨበለት ለፈርናንዶ ላማስ። የሪች ያንግ ኤንድ ፕሪቲን ስክሪፕት ዶሮቲ ኩፐር ከተባለች ግሩም የኮንትራት ጸሐፊ ጋር ጽሑፉን ጨረስንና ፊልም ቀረጻው ተጀመረ። በመጨረሻም ፊልሙ ሲለቀቅ በቦክስ ኦፊስ ሰንጠረዥ መካከለኛ ገቢ ካስገኙት ፊልሞች ዝርዝር ውስጥ ተገኘ። በዚህ ዓመት ሌላ ናንሲ ጎስ ቱ ሪዮ የተባለ ፊልም ጻፍኩ። ይህ የፊልም ስክሪፕት ታሪኩ የሚያጠነጥነው ከአንድ ሰው ጋር ፍቅር ስለያዛቸው እናትና ልጅ ሲሆን በፍቅር ላይ የተመሰረተ አስቂኝ ታሪክ ነው። የመጀመሪያውን ድርሰት አሻሽሎ መጻፍ ነበር ስራዬ። ይህንን እንደጨረስኩ ደግሞ ኖ ኩዌሽን አስክድ የተሰኘና ባሪ ሱሊቫን፣ አርሌንዳንና ጆርጅ መርፊ የሚተውኑበትን ፊልም ጻፍኩ። አንድ የስቱዲዮአችን የበላይ ባለስልጣን ከኒውዮርክ በአውሮፕላን ወደ ሆሊውድ በመብረር ላይ ሳለ ፐግ ዌልስ የተባለች የበረራ አስተናጋጅ ልትማርከው ቻለች። ደስተኛና ተግባቢ ስትሆን የህይወት ታሪኳን ሲጠይቃትና ስታወራው ደግሞ የበለጠ ማራኪ ሆነችበት። ወደ ስቱዲዮ እንደተመለሰ በእሷ ገጸ ባህሪ ላይ የተመሰረተ ፊልም ይሰራ ሲል ለዶር ሐሳብ አቀረበ። ይህ ደግሞ ለኔ የሚቀጥለው ተልእኮዬ ሆነ። ከሩት ብሩክ ፊሊፒን ጋር በስክሪፕቱ ላይ መስራት ጀመርኩ። ፕሮዲውሰሩ ደግሞ አርማንድ ዴዎች የተባለ ዶር ከሌላ ስፍራ ያስመጣው ሰው ነው። አርማንድ ወይም ማርዲ የፊልም ስራ ልምድ ባይኖረውም ብሩህ አእምሮ ነበር ዶርና የማረከው። የስክሪን ድርሰቱን መጻፍ ሲጀምር የሆስተሷን ፐግ ዌልስን ገጸ ባህሪ በአንድ ሳይሆን በሶስት ሰዎች ተጨማሪ ገጸ ባህሪያት ታሪኩን ውስብስብ ለማድረግ ወሰንኩ። ይህም አሰራር የታሪኩን ርዕስ ስሪ ጋይስ ኔምድ ማይክ እንድለው ሐሳቡን ፈነጠቀልኝ። በ1950 ዓ.ም ፊልሙን መቅረጽ ጀመርን። ታዲያ እስከ ዛሬ ድረስ ሊገባኝ ባልቻለ ምክንያት እኔ ራሴ ፊልሙ ውስጥ በተዋናይነት የመሳተፍ ፍላጎት አደረብኝ። ስለ ሁኔታውም ከአርማንድ ጋር ተወያየሁበት። መልካም አለ አርኖልድ። ምን አይነት ሚና መጫወት ትፈልጋለህ? ዋናው ተዋናይ ባሪ ሱልቫንን ከሚያስተዋውቀው የመጀመሪያው ገቢር ውስጥ ለራሴ የሚሆን አጭር ገቢር ጻፍኩና ተሳተፍኩበት። በሚቀጥለው ቀን ፊልሙ ሲታይና የራሴን ተሳትፎ ስመለከት ያለ የሌለ ገንዘቤን ሁሉ ከፍዬ ራሴ የተወንኩበትን ክፍል ባስቀረውት ስል ተመኘሁ። ፍጹም የሚያስጠላ ስራ ነበር የሰራሁት። በጥር ወር 1952 ዓ.ም ኬኔት ማኬን አስጠራኝ። ሬሜንስ ቱ ቢ ሲን የተባለ የብሮዌት ትዕይንት ገዝተናል።
በጣም ስኬታማ የሆነ ትዕይንት ነው። ይህንን ትርኢት ወደ ፊልምነት የመለወጥ ስራውን እንድትሰራ መድቤያለሁ አለኝ። አዎ ይህንን ተውኔት አስታውሰዋለሁ። የፕሬሱን አስተያየት አንብቤያለሁ። በጣም ስኬታማ የሆነ የብሮዌድ ተውኔት ሲሆን ሆዋርድ ሊንዴሳይና ሩሴል ሮዚ በተባሉ የተዋጣላቸው ጸሐፊ ተውኔቶች የተደረሰ ነው። ኒውዮርክ ከተማ ውስጥ የባንድ ዘፋኝ የሆነች ልጃገረድ ሀብታም ከሆነ አጎቷ ጋር መኖር ትጀምራለች። በመካከሉ አጎቷ ይገደላል። እሷም ስለማሟቱ መጠራጠር ስትጀምር የአጎቷ ገዳይ እሷንም ለመግደል ይነሳል። የተውኔት ታሪክ ሴራ ይህ ነበር። መልካም ነው ኬኔት ስል መለስኩለት። ወደ ኒውዮርክ በአውሮፕላን ሄደህ ትዕይንቱን እንድታይና ፕሮዲውሰሩ ሌላንድ ሄዋርድ እንድታነጋግር ይደረጋል። አይምሮዬ በሐሳብ ይበር ጀመር። ሌላንድ ሄዋርድ ዘ ኦልድ ማን ኤንድ ዘ ሲ፣ ዘ ስፒሪት ኦፍ ሴንት ሎይስ እና ሚስተር ሮበርትስን የመሳሰሉ ዝነኛ ትርኢቶችን ፕሮዲውስ ያደረገ ሰው ነው። በሚቀጥለው ቀን ወደ ኒውዮርክ በረርኩ። ትዕይንቱንም ተመለከትኩ። በጣም አስደሳች ነበር። ኒውዮርክ በገባው በማግስቱ ደግሞ ከራሱ ከሌላንድ ሄዋርድ ጋር ምሳ ፕላዛ ሆቴል ተመገብን። ደስተኛና ሴት ወዳድ መሆኑ ይነገርለታል። ፓሜራ ቸልችልን፣ ማርጋሬት ሱሊቫንን፣ ናንሲ አውክስን በየተራ አግብቷል። ሁሉም ውብ የሆኑ ሴት ተዋናይ ናቸው። ግርማና መስህብ ያለው፣ በጥሩ ሁኔታ የሚስተካከለው ግራጫማ ጸጉር ያለው እንዲሁም ሁልጊዜ ዝንጥ ብሎ የሚለብስ ሰው ነው። ወደ ምግብ ቤቱ ስገባ ከወንበሩ ብድግ ብሎ ተቀበለኝ። አንተን ማግኘት በጣም አስደሳች ነው አለኝ። ከ12 ዓመታት በፊት በሱ ኤጀንሲ ስር በሳምንት $17 እየተከፈለኝ ይሰራ እንደነበር ላስታውሰው አልፈለኩም። ምሳ መመገብ ጀመርን። ሌላንድን ግሩም ጨዋታ አዋቂ ሆኖ አገኘሁት። ስለ ትርኢቱ መወያየት ጀመርን። የቲያትር ድርሰቱን አነበብኩት። በጣም ግሩም ነው። ጥሩ። የፊልም ጽሑፉን ለመጻፍ በመነሳት ተደስቻለሁ። ያን ምሽት ትዕይንቱን እንድመለከት ሁኔታዎችን አመቻቸልኝ። በጣም ግሩም ትዕይንት ነበር። በዚህ ትዕይንት ከተካፈሉት በርካታ አርቲስቶች መካከል ወደፊት በጣም ከፍተኛ የስኬት ደረጃ ላይ የሚደርሱት ፍራንክ ካምፓሌና ኦሲ ዴቪስ ይገኙበታል። ወደ ሆሊውድ ተመልሼ የፊልም ስክሪፕቱን መጻፍ ጀመርኩ። በ3 ወራት ጊዜ ውስጥ ማጠናቀቅ የጨረስኩና ለፕሮዲውሰሩ ለአርተር ሆርን ብሎ አስረከብኩት። እሱም ወዲያውኑ የፊልም ቀረጻው እንዲጀመር አደረገ። ለመሆኑ የምታስበው ተዋናይ አለ ስል ጠየቅኩት። ጁን አሊሰንና ቫን ጆንሰንን አስፈርመናቸዋል። በጣም ግሩም አልኩት። ከጥቂት ቀናት በኋላ ዶሮ ወደ ቢሮ አስጠራኝና ቤንጃሚን የሚጫወተውን ገቢር ሉዊስ ካርቨን ቢጫወተው የበለጠ ግሩም ይሆናል አለኝ። እኔም ሳስበው እውነት መስሎ ታየኝ። ነገር ግን አለ ዶር፣ ነገር ግን ሉዊስ ገቢሩ በጣም አነስተኛ ነው በሚል ምክንያት አልቀበልም አለ። አንተ የሉዊስ ጓደኛ ነህ አይደለህም? ለምን ሄደህ አታናግረውም? እኔም በሁኔታው ስላመንኩበት ሉዊስን ለማሳመን ወሰንኩ። በሚቀጥለው ምሽት ሉዊስን ራት ጋበዝኩት። ምግብ ቤቱን ዙሪያውን ተመለከተና እኔ እናንተ አንድ ላይ ሆነን ማንም ሰው አላየንም ብዬ ተስፋ አደርጋለሁ። ዝኔ ይበላሽብኛል። የፊት መሸፈኛ ጭንብል ማድረግ ይገባኝ ነበር አለኝ። ቤንጃሚን የሚጫወተውን ክፍል አልቀበልም ማለትህን ሰምቻለሁ አልኩት። ይህንን ክፍል ትለዋለህ? በጣም አጭር ገቢር ነው። በነገራችን ላይ ስክሪፕትን አንብቤዋለሁ። በጣም ግሩም ነው። ለሚቀጥለው 30 ደቂቃ የፊልም ስራውን መቀበል እንደሚገባውና ይህም ለወደፊት ሙያውን ሰማይ ጥግ ድረስ እንደሚሰቅልለት ሳወራው አመሸሁ። በመጨረሻም ካልቨር ልክ ነህ፣ እሺ ተቀብያለሁ አለኝ። ፊልሙ ተሰርቶ ወጣ። የጋዜጣ አስተያየት ሰጪዎችና የቦክስ ኦፊስ ሰንጠረዥ መጠነኛ የሆነ ደረጃ ብቻ ሰጡን። የካልቨር ሙያ ግን ወደ ላይ ሳያመጥቀው ቀረ። በዓመት አንድ ጊዜ የኤምጂኤም ስቱዲዮ ዓለም አቀፍ ኤግዚቢተርና አከፋፋዮች ካልቨር ከተማ ውስጥ ይሰበሰቡና በቅርብ የሚወጡና በዝግጅት ላይ ያሉ ፊልሞችን ይመለከታሉ። ይህ በጣም የሚያጓጓ ወቅት ይሆናል። ከደርዘን በላይ የሚቆጠሩ የተለያዩ ሀገሮች ወኪሎች እጅግ በጣም ግዙፍ ወደ ሆነው የድምፅ መድረክ ተወሰዱና ፊልሞቹን እንዲያዳምጡ ተደረገ። ዶር ነበር ንግግር ያደረገው። የዛሬው ዕለት በጣም ምርጥና ታላቅ የዓመቱ ቀን ይሆናል ብዬ አምናለሁ ሲል ቃል ገባላቸው። ከአጭር ንግግር በኋላም በቅርቡ የሚወጡትን ፊልሞች ስም ከሊስቱ ላይ ማንበብ ጀመረ። የፊልሙን ዳይሬክተርና የስክሪፕቱን ጸሐፊ ስም አብሮ ይጠራል። ቀጥሎም የኔን ስም ጠራ። ሪች ያንግ ኤንድ ፕሬቲ በሲድኒ ሼልደን ተጻፈ። ናንሲ ጎስ ቱሬዩ በሲድኒ ሼልደን።
ኖ ኩዌስችን አስክድ በሲድኒ ሼልደን፣ ስሪ ጋይስ ኔምድ ማይክ በሲድኒ ሼልደን። አዳራሹ ውስጥ የነበሩት ሰዎች በሙሉ መሳቅ ጀመሩ። ዶሪስ ካሪም ቀና ብሎ ተመለከተና አብዛኛዎቹን ፊልሞቻችንን የጻፈው ሲድኒ ሼልደን ነው አለ። ያን ዕለት ከሰዓት በኋላ ዶር ወደ ቢሮ አስጠራኝና ፕሮዲውሰር ብትሆን ምን ይሰማሃል አለኝ። በጣም ተገረምኩና በፍጹም አስቤበት አላውቅም አልኩት። ደህና አስብበት፣ ምክንያቱም ከዛሬ ጀምሮ ፕሮዲውሰር ሆነሃልና አለኝ። ምን እንደምናገር አላውቅም ዶር፣ በስራን ያገኘኸው መልካም እድል አለና አሰናበተኝ። አመሰግናለሁ። ወደ ቢሮዬ ተመልሼ እንዲህ ስላሰብኩ 34 ዓመቴ ነው። የኦስካር ሽልማት አግኝቻለሁ። በዓለም ላይ በጣም ትልቁ የፊልም ስቱዲዮ የኤምጂኤም ፕሮዲውሰር ነኝ። ደስታና ፈንጠዝያ ሊሰማኝ ይገባ ነበር። እኔ ግን ሐዘንና ጭንቀት ያዘኝ። ስለ ፕሮዲውሰሪንግ ምንም የማውቀው ነገር የለም። ዶር ስህተት ሰርቷል። ይህን የምሰራበት ምንም አይነት መንገድ የለም። ለዶር ስልክ ደውዬ ስራውን እንደማልቀበል እነግረዋለሁ። እሱም ምናልባት ከስራ ያባረኝና ስራ ፈላጊ ሆናለሁ። ለመተኛት ሞከርኩ። እንቅልፍ ሊይዘኝ አልቻለም። እኩለ ሌሊት ላይ ተነሳውና የእግር ጉዞ ለማድረግ ወጣው። አባቴ ወጥቶ ታወሰኝ። እያንዳንዱ ቀን አዲስ የመጽሐፍ ገጽ ነው ሲድኒ፣ እናም በጉጉት የተሞላ ነው። የሚቀጥለውን ገጽ እስካልገለጥክ ድረስ የሚሆነውን ፈጽሞ አታውቅም። መጽሐፉን እንዲህ በቶሎ ዘግተው የሚቀጥለው ገጽ ላይ ያለውን አስደሳች ነገር ስታጣ ማየት ያስጠላኛል። በማግስቱ ከእንቅልፌ ስነቃ ቢያንስ አንድ ፊልም ፕሮዲውሰር ለማድረግ ሞክራለሁ። ይህንን ማድረግ ካቃተኝ ግን ሁልጊዜም ጸሐፊ ሆናለሁ ስለወሰንኩ ጠዋት ወደ ስቱዲዮ ሲሄድ በጣም ትልቅ የሆነ ቢሮ ተዘጋጅቶልኝ አገኘሁ። ሜትሮ ጎልድዋይን ኤምጂኤም ውስጥ ፕሮዲውሰር መሆን በጣም ቀላል ነገር መሆኑን ተረዳሁ። የታሪክ ጽሑፍ ክፍሉም ከሁሉም አሳታሚዎች ጋር ግንኙነት ስላለው አዲስ ተጽፈው ገበያ ላይ የወጡትን መጽሐፍት ሲኖፒስስ አዘጋጅቶ ለእያንዳንዱ ፕሮዲውሰር ከመጽሐፉ ጋር ይልካል። እንዲሁም የትርኢት ጽሑፍና ኦሪጂናል ድርሰቶችም ተያይዘው ይቀርባሉ። ፕሮዲውሰሩ የሚያደርገው ለፊልም ስራ የሚሆነውን ታሪክ ወይንም ጽሑፍ መምረጥ ብቻ ነው። ቀጥሎም ፕሮዲውሰሮቹ በፕሮጀክታቸው ላይ አብረዋቸው የሚሰሩ ጸሐፊዎች ስም ዝርዝር ይቀርብላቸዋል። የስክሪፕቱ ስራ ይጀመራል። ለፕሮዲውሰሩ የአክተሮችና የዳይሬክተሮችን ስም ዝርዝር ያቀርቡለታል። ማንን ትወዳለህ፣ ትመርጣለህ ይባላል። የመጨረሻው ደረጃ ደግሞ ቤኒታው ነው። እሱም ጸሐፊዎችን፣ ዳይሬክተሮችንና አክተሮችን በኮንትራት ለመቅጠር ከወኪሎቻቸው ጋር ይደራደራል። በአጠቃላይ የሜትሮ ፕሮዲውሰሮች ስራቸው ቢሮ ውስጥ ተቀምጦ አረንጓዴውን መብራት የሚያበራውን ቁልፍ መጫን ብቻ ነው። ፕሮዲውሰር መሆን በጣም ቀላል ነገር ነው። አሁንም መኖሪያ አፓርትመንት ቤቴ ውስጥ አብረውኝ ለሚሰሩ ፕሮዲውሰሮች፣ አክተሮች፣ ጸሐፊዎችና ዳይሬክተሮች በየጊዜ የፓርቲ ግብዣ አዘጋጅ ነበር። ፈጽሞ የድብርት ጊዜ የለኝም። አንድ ምሽት በሙዚቃ የታጀበ ግብዣ ለማድረግ ወሰንኩና በድፍን ሆሊውድ በጣም ስኬታማና ታዋቂ የሆኑ ሙዚቀኞችን አስጠራሁ። ሁሉም ከፍተኛ ችሎታ ያላቸው አዘጋጆች፣ አቀናባሪዎችና የሙዚቃ ኮምፖዘሮች ናቸው። ከእንግዶቼ መካከል ደግሞ አልፍሬድ ኒውማን አንዱ ነው። ፓፒ እያልን እንጠራዋለን። ቁመቱ አጭር ሲሆን ችሎታው ግን እጅግ በጣም ረጅም ነው። ከማንም ሙዚቀኛ የበለጠ ለበርካታ የኦስካር ሽልማት በሙዚቃዊ ፊልሞች ታጭቶ 9 ጊዜ የኦስካር ተሸላሚ የሆነ ሰው ነው። ከ200 የበለጡ ፊልሞች ላይ የተካፈለ ሲሆን በይበልጥ የሚታወቀው አሌክሳንደርስ ራግታይም ባንድ፣ ኮል ሚ ማዳም፣ ዘ ኪንግ ኤንድ አይ በተባሉ ሙዚቃዊ ፊልሞች ነው። ቪክቶር ያንግ በ22 ኦስካር ላይ ታጭቷል። በጣም በርካታና ዝነኛ የሆኑ ፊልሞችን ደርሷል። ዲሚትሪ ቲምኪን ዘ ዊዛርድ ኦፍ ኦዝ፣ ወንደርፉል ላይፍ፣ ሃይኑንና የሌሎችን በርካታ ፊልሞች ሙዚቃ የደረሰ ነው። ጃኒ ግሪን በርካታ ታዋቂ ዘፈኖችን ጽፏል። እንደዚሁም ለትልልቆቹ የፊልም ስቱዲዮዎች ሙዚቃዊ ድርሰት ሰርቷል። ብሮኒስላው ካፐር ስሪ ጋይስ ኔምድ ማይክ ለተባለውና እኔ ለጻፍኩት ፊልም ሙዚቃውን ደርሷል። አንድሬ ፕሪቪን በኮንዳክተርነትና የሙዚቃዊ ፊልሞች ዳይሬክተር በመሆን ሰርቷል። ከፍተኛ ዝናን ያገኘባቸው ስራዎቹን ሲልክ ስቶኪንግ ኪስ ሚ ኬት፣ ማይ ሬድ ሌዲን የመሳሰሉት ይገኙበታል። እጅግ ግሩም የሆነ ቡድን ነበር። የምሽቱ ተጓዳኝ የሆነችው ከመንገዱ ባሻገር የምትኖር አንዲት ወጣት የፊልም አክትረስ ነበረች። እንግዶቼን ላዝናናቸው ስለፈለግኩ ፒያኖ ያጠገብ ተቀመጥኩና እጫወትላቸው ጀመር።
ከ5 ደቂቃ በኋላ ትከሻ ሲነካ ተሰማኝና ስዞር የኒው አክትረስ የምሽቱ ፍቅረኛዬ ጃኒስ ነበረች የቆመችው። አዝናለሁ አለችኝ። የስልክ ጥሪ ስለምጠብቅ መሄድ አለብኝ። ከወንበር የተነሳውና ወደ እንግዶቼ ዞርኩ። ይቅርታ አድርጉልኝ፣ ቶሎ መለሳለሁ አልኩና ጃኔትን ለመሸኘት እጇን ይዣት ወጣን። የቆየሁት ለ5 ደቂቃዎች ብቻ ነበር። ተመልሼ ስመጣ የጀመርኩትን ሙዚቃ ለእንግዶቼ ለመጨረስ ወደ ፒያኖ ሄድኩኝ። ነገር ግን ፒያኖ አልነበረም። እንግዶቼ ፒያኖን ወደ ሌላ ክፍል ገፍተው ወስደው አስገብተውታል። ቅናት አስቸጋሪ ነገር ነው ስላሰብኩ